አድርሽኝ ጎንደርና ሀገረሰባዊ ዜማው። ጎንደር በኢትዮጵያ የመንግስት ታሪክ ከአክሱምና ከላሊበላ ቀጥሎ ትልቋ የመንግስት ማዕከል ነበረች። በመንግስት ማዕከልነት የተቆረቆረችው በአፄ ፋሲለደስ በ1624 እስከ 1660 ዓመተ ምህረት ነው። ጎንደር የመንግስት ማዕከል ብቻ ሳትሆን በጊዜው የመንፈሳዊ ትምህርት ማዕከልም ነበረች፣ አሁንም ናት። በኢትዮጵያ ቤተክርስቲያን የመጻሕፍትና የአቋቋም ትምህርት ይበልጥ የተስፋፋውና በየሀገሩ ያሉ ሊቃውንት በመናገሻ ከተማዋ ጎንደር በነገስታቱ አማካኝነት በመሰብሰባቸው ሲሆን ከዚያን ዘመን ጀምሮ እስከ ዛሬ ድረስ መንፈሳዊ ትምህርት በስፋት የሚሰጥባት የትምህርት ማዕከል ለመሆን ችላለች። ጎንደር የመንግስት ዘመን ከሆነችበት እስከ ጎንደር ዘመን ማክተሚያ ፈጻሜ መንግስት አፄ ተክለ ጊዮርጊስ ማለትም ከ1772 እስከ 1777 ዓመተ ምህረት የነገሱት ማለት ነው 18 ነገስታት የነገሱ ሲሆን ከነዚህ ነገስታት መካከል ንጉስ አፄ ዮስጦስ ከ1703 እስከ 1708 የነገሱት አንዱ ናቸው። ንጉስ አፄ ዮስጦስ በዙፋን ዘመናቸው ተቀናቃኝ በዝቶባቸው ነበር። በአንድ ወቅት በሐምሌ ክረምት ከተነሳባቸው ክፉ ተቀናቃኝ ጋር ለሰልፍ ከመውጣታቸው በፊት ወደ ታቦተ ልደታ መጡና የፍልሰታ ጾም መጣልኝ እያልኩ ቀን ስቆጥር ክፉ ጠላት ተነስቶብኛል። ልጅሽ ወዳጅሽ በሰልፌ እንዲቆም ተማጽኛለሁ። ስዕለቴ ሰምሮ ተመልሼ ሱባኤሽን በደጅሽ እንዳሳልፍ ካደረግሽኝ በየዕለቱ ዝክርሽን እዘክራለሁ ሲሉ ተሳሉ። ሰምሮላቸው ለጾመ ፍልሰታ በአጸዷ ተገኙ። ለጾም እንደሚገባ ብቁልትና አሹቅ አዘጋጅተው ጠላ አስጠምቀው ከቅዳሴ መልስ ካህናቱንና ሕዝቡን አድርሽኝ አልኳት አደረሰችኝ እያሉ መዘከር ጀመሩ። ይህ ግብርም አድርሽኝ ተባለ። ከዚያን ጊዜ ጀምሮ አድርሽኝ በፍልሰታ ጾም ወቅት የሚካሄድ እመቤታችን ድንግል ማርያም እንኳን አደረሽን በማለት ለተማጽኖና ምስጋና በየዓመቱ ከነሐሴ 1 እስከ ነሐሴ 16 በጎንደር ማህበረሰብ በቤት ውስጥና በሰንበት ትምህርት ቤት የሚከወን ሃይማኖታዊና ባህላዊ ሥርዓት ነው። እምነት ካለ ምስጋና ወይም ተማጽኖ መኖሩ አይቀርም። ምስጋናም ሆነ ልመና ያለ እንጉርጉሮ ያለ ዜማ አይታሰቡም። ምስጋናም ሆነ ልመናው፣ እንጉርጉሮ፣ ዜማው ደግሞ የማህበረሰቡ የሀገረሰባዊው ዜማ ነው። ሀገረሰባዊው ዜማ ወይም ሙዚቃ በታሪክና በባህል ሁነቶች በእምነት የሥራ ባህልን ተከትሎ የተፈጠረና ከተለያዩ ባህሎች እየተወራረሰ በታሪክ ሂደቶች እያለፈ በተለያዩ ሁኔታዎች እየተወሰነ የመጣ በማለት ይገልጻል። ሰዎች ወደፊት ይገጥሙናል ብለው የሚያስቧቸውን ነገሮች መልካም ለማድረግ፣ መጥፎዎችን እንዳይከሰቱ ለመከላከል፣ ከጭንቀት ለማምለጥ፣ ሀብት ንብረታቸውን ለመጠበቅ፣ የተወለደው ይባረክ የተዘራው ይመረት ዘንድ ለመለመን ሲሉ በሚያበጁት መንፈሳዊ መስተጋብር ሙዚቃ መፈጠሩን፣ በዚህ መስተጋብር እምነት መነሻ መሆኑን በተለያዩ ሁኔታዎች በታሪክ ሂደቶች ሀገረሰባዊው ዜማው እየተፈጠረና እየተወራረሰ መምጣቱን እንገነዘባለን። ሀገረሰባዊ ዜማ ከትውልድ ወደ ትውልድ በቃል የሚተላለፍ እንደመሆኑ ማህበረሰቡ ዝማሬውን የሚማረውም ሆነ የሚተውነው ካለፈው ትውልድ በቃል በማስታወስ ነው። ዜማውን የማህበረሰቡ ሕይወት በመሆኑ አድማጩ ሳይቀር ከዋኙ በትክክል መከወኑንና አለመከወኑን ካለው ሀገረሰባዊ የሙዚቃ ዕውቀት ተነስቶ ምስክርነቱን ይሰጣል። በማህበረሰቡ ውስጥ ለረጅም ጊዜ የቆየ ሀገር በቀል የዜማ ስልትን ተጠቅሞ ባህላዊ የድምፅ ቃናን መሰረት በማድረግ የማህበረሰቡን ባህል በሚያንጸባርቁ ተመሳሳይ ዜማዊ ቅርጾች ውስጥ የሚገኝ በቃል የሚዜም ነው። ማንኛውም ማህበረሰብ ከሌሎች ማህበረሰቦች የሚለየው እንዲሁም ከሌሎች ማህበረሰቦች የሚጋራው ወግና ልማድ ይኖረዋል። የጎንደር ማህበረሰብም ከሌሎች ማህበረሰቦች የሚጋራቸውና
የራሱ የሆነ ሐዘኑንና ደስታውን የሚገልጽባቸው፣ እምነቱን፣ ባህሉን፣ እሳቤውን የሚያደምቅባቸው፣ ፍልስፍናውን የሚያንጸባርቁ ጥልቅ ስሜቶችን የተሸከሙ ክዋኔዎች አሉት። በአድርሺን ከበራ ወቅት ከሚከናወኑት ፎክሎሮች መካከል ሆ ማርያም በመባል የሚከወነው ሀገረሰባዊ ዝማሬ ወይም ዜማ አንዱ ነው። ግጥሙን እንደሚከተለው በቃል አስደምጣችኋለሁ። ኦ ማርያም እለምንሻለሁ ባሪያሺ፣ አንድ ጊዜ ስሚኝ ቀርበሺ፣ ካጠገቤ ቆመሺ፣ ጽኑ ጉዳይ ያለኝ ላንቺ የምነግርሺ፣ የዓለምን መከራ ያየሺ፣ በእናት ባባትሽ ሀገር ሄሮድስ አስከድቶ ሰዶሺ፣ በምድረ ግብፅ ዞረሽ ውኃ የለመንሺ፣ ከልጅሽ አማልጅኝ ድንግል ልመናዬ ይሆናል ብለሺ፣ በላዬ ሰብን አንቺ እኮ ነሽ ያስማርሺ፣ ሆ ቸሪት ተመላለሺ፣ ሌሊት በሕልሜ ቀርበሺ፣ አደራሽን እጄን በእጅሽ ያዣት እንዳልባክን፣ አደራሽን የመጣው ቀን አስምሪያት ነፍሴን፣ ማሪኝ በደሙ ለኛ ብሎ ልጅሽ ባፈሰሰው ደሙ፣ ማሪኝ በደሙ ለኛ ብሎ ልጅሽ ባፈሰሰው ደሙ። ኦ ማርያም ለምንሻለው ባሪያሺ፣ አንድ ጊዜ ስሚኝ ቀርበሽ ካጠገቤ ቆመሺ፣ ጽኑ ጉዳይ አለኝ ላንቺ ምነግርሺ፣ የዓለምን መከራ ያየሺ፣ በእናት በአባትሽ አገር ሄሮድስ አስነቅሎ ሰዶሺ፣ በምስር በግብፅ አገር ውኃ የለመንሺ፣ በፍጻሜውም ገነት አዳምን ከሲኦል ያስማርሺ፣ ከልጅሽ አማልጅኝ ድንግል ልመናዬ ሆኗል ብለሺ፣ በላዬ ሰብንማ አንቺ እኮ ያስማርሺ፣ ሆ ማርያም ተመላለሺ፣ ሌሊት በልሜ ንገርኝ ቀርበሺ፣ እኛን አደራ ለእኛ ብሎ ልጅሽ በተኰራ፣ ማሪኝ በመሙ ለእኛ ብሎ በፈሰሰው ደሙ፣ አደራሽን እጄን በእጅሽ ያዣት እንዳትባክን፣ አደራሽን የመጣው ዕለት አስምሪያት ነፍሴን። እግዝእትነ ማርያም ምን ሆናለች? አንገቷን ሰብራ ታለቅሳለች። ብታለቅስ የወልዴ ቀሚስ በሰበሰ፣ ብታነባ አብቅላ አደረች ጽያ አበባ። ያን አበባ አስረው ገረፉት እንደ ሌባ፣ ይግረፈኝ ሐሰት በቃልህ አይገኝ፣ ይግረፈኝ ሐሰት በቃልህ አይገኝ። ይህ ቃለ ግጥም በመንፈሳዊ ሀገረሰባዊ ዜማው ክዋኔ መጀመሪያ ላይ የሚባል ሲሆን ማህበረሰቡ ከአፈ ታሪኩ በመነሳት ለማርያም ባዘጋጀው የምስጋናና የልመና ክዋኔ ላይ ቀርባ ዓላማውን ትፈጽምለት ዘንድ ቀርበሽ ስሚኝ ማርያም ሆይ ሲል አደራውን ያቀርብላታል። ቃለ ግጥሙ በሥርዓተ ክዋኔው ላይ ለማርያም ልመና በማቅረብ እንድትሰማቸው እንድታስምራቸው ለመለመን የሚጠቀሙበት ነው። ማርያም ቸል የማትል እንደ ልጇ የለመኗትን የማትረሳ የጠየቋትን የማትነሳ መሆኗን አምነው ያደሩ አማንያን አበክረው አንገታቸውን አቀርቅረው እንባዋን ተውሰው ፊታቸውን በእንባ ዘለላ ሸፍነው ኦ ማርያም እለምንሻለሁ ባሪያሺ እያሉ ራሳቸውን ለማርያም ቅሩብ አድርገው ይማጸኗታል። በእናት ባባትሽ ሀገር ሄሮድስ አስከድቶ ሰዶሺ፣ በምድረ ግብፅ ዞረሽ ውኃ የለመንሺ የሚሉት ስንኞች በሀገረ ግብፅ የደረሰባትን እንግልትና ስደት ምሉ በኩሌሁን ልጇን አምላኳን በጉያዋ ደብቃ ግን ውሃ ጥም ከሰው ደጅ አቆማት። ቅዱስ ጳውሎስ በቆላሳይስ ሰዎች ምዕራፍ 1 ከቁጥር 17 ሁሉ በእርሱና ለእርሱ ተፈጥሯል እንዲል በእርሱ ለእርሱ የተፈጠረው ራሱ በሠራው ፍጡር ውሃ ተጠማ። የእናቱን ጉሮሮ የሚያርስ እፍኝ ውሃን ሳያጠፋው ጠፍቶ የምድር የሰማይ ንጉሥን የተሸከመችው ርኅርኅት እናቱ
በየሰው ደጅ ውሃ ስጡኝ እያለች ባዘነች። ከልጅሽ አማልጅኝ ድንግል ልመናዬ ይሆናል ብለሽ። ስለዚህ የዓለሙን መከራ በጥልቀት ያየሽው የተረዳሽው በምድረ በዳ የተንከራተትሽው ስደተኛዋ ማርያም እኛም በዓለም ፈተና እንዳንዳረግ ከምጥ ከጣረ ሞት እንዲሰውረን ከልጅሽ ደጅ አድርሽልን ሲሉ ቃለ ምልጃቸውን በእንዲህ አይነቱ ቃለ ግጥም ያቀርባሉ። በላዬ ሰብን አንቺ እኮ ነሽ ያስማርሽ፣ ሆ ቸሪት ተመላለሽ በሕልሜ ቀርበሽ። ከዚህ ተነስተው ከልጅሽ አማልጅን ድንግል ልመናዬ ይሆናል ብለሽ እያሉ 78 ሰዎችን ቀርጥፎ የበላ ቀደመ ስሙ ስምዖን ኋለኛ ስሙ በላዔ ሰብ ወይንም ሰው በላው ሰው በበረሃ ቀማኛ ሆኖ ሳለ የሰውን ልጅ ሥጋ ክፉ ልክፍት ሆኖበት ብዙ ዘመናትን የቆየ ክፉ ወንበዴ የነበረ ሲሆን ከዕለታት በአንድ ቀን ግን በበረሃ ሳለ አንድ እጁ ቁምጥና ያለበት ሰው ውሃ ጥሙን እንዲያስታግስለት የቸሪቷን ማርያም ስሟን ጠርቶ ሰው በላውን ሰው ጥርኝ ውሃ ከድኩም መዳፉ ላይ እንዲያፈስለት ማለደው። ሰው በላው ሰውም ያንን ሰው በያዘው ሰይፍ ግዳይ ጥሎ ሸልቶ ከመመገብ ይልቅ ከአንደበቱ የመጣችውን ለወትሮ ስሟ ሲጠራ የሚጣፍጠውን የማርያም ስም ሲጠራ ከልቡ ራራ። የያዘውን የውሃ መያዣ መንቀል አውርዶ ከመዳፉ ላይ ውሃ አፈሰሰለት። በዚህም የተነሳ ነፍሱ በአምላኳ ፊት ቀርባ ተማረች። መዝሙረኛው ዳዊት እንዲህ እንዲል ለችግረኛ ለምስኪን የሚያስብ ምስጉን ነው፣ እግዚአብሔር በክፉ ቀን ያድነዋል። መዝሙር 40 ከቁጥር 1። ለቃሉ ሐሰት በሌለበት ልጇ ወዳጇ ስምሽን ጠርቶ ለዘከረ ምሕረትን አደርጋለሁ ባለው ቃል ኪዳኑ መሠረት በላዔ ሰብን በጥርኝ ውሃ ራሮት በምሕረቱ ገነት የመግባት ዕድል አቀዳጀችው። ስለዚህ እኔንም ቸሯ የአምላክ እናት ቀርበሽ የመማር ሕልሜን የበላዔ ሰብን በጎጣ አድኝ በሚል ቃለ ግጥም ለኃጢአት ስርየት ልባቸውን ለዜማ አነቁት። ስለዚህ በዚህ በእኛ ዘመንም አድርሽኝን ጎንደር ከተማና አካባቢዋ እንዲሁም በሀገር ውስጥና በሀገር ውጭ ያሉ ጎንደሬዎች የእምነቱ ተከታዮች ሁነቱን፣ ባህላቸውን እንዲሁም ሃይማኖታዊ ትውፊቱን ከሕፃን እስከ አዋቂ አሁንም ድረስ እያስቀጠሉት ይገኛሉ። እንኳን ለጾመ ፍልሰታ አደረሳችሁ አደረሰን። ኢትዮጵያ ሰላምሽ ይብዛ ለዘለዓለሙ አገሬ ሰላምሽ ይብዛ ለዘለዓለሙ ጠላት ሸምቋል ብርቱን ጉልበት ካፈር ደባልቋል። ዘመን በልዳ ካልተመሰለ ኢትዮጵያ ሰላምሽ ይብዛ አገሬ ሰላምሽ ይብዛ በሰካካሉ ሰይፍ የሚያነሱ የሚራራልን ሲፈርድ ንጉሡ በቀል የእርሱ ነው አይደለም ያንቺ በተቃውታት ኢትዮጵያ ሰላምሽ ይብዛ አገሬ ሰላምሽ ይብዛ ማራት ኢትዮጵያን ማራት አገሬ በየሄድኩበት መጠሪያ ስሜ ይብቃት ሌሊቱ ይብቃላት ፀሐይ አሁን ይዘጋ እጅግ ከሰማይ ኢትዮጵያ ሰላምሽ ይብዛ በዛ አገሬ ሰላምሽ ይብዛ እንኳን ለጾመ ፍልሰታ አደረሳችሁ አደረሰን። አድርሽኝ የአድርሽኝ በዓል ምንድን ነው? በምድረ ግብፅ ዞረሽ ውኃ የለመንሺ ከልጅሽ አማልጅን ድንግል ልመናዬ ይሆናል ብለሺ ከ44ቱ ታቦታት ጎንደር አንዷ የሆነች አጸዷ ውጡ ውጡ የማያሰኝ ፍቱም መንፈስን ነፍስንና ሥጋን የመመሰጥ ኃይል ያለው ቦታ ናት። ይህቺ ብቸኛዋ የታች ቤት ቅኔ ማስመስከሪያ የአራቱ ጉባኤያት ማለትም የመጽሐፍተ ትርጓሜያት ብሉያትና ሐዲሳት ሊቃውንትና መነኮሳት ማስመስከሪያ የነበረች
አሁንም በኤስድሮስ ወንበር ይህንን ጉባኤ እየሰጠች የምትገኝ የሊቃውንት መፍለቂያ መካነ ስብሐት ልደታ ለማርያም ቤተ ክርስቲያን የታች ቤት ትርጓሜ ጀማሪና መምህር የሆኑት ሊቁ አራት አይና መምህር ኤስድሮስ ጉባኤ ከፍተው አትሮኖስ ዘርግተው ወንበር ተክለው ያስተማሩባት ውዳሴ ማርያም ዘሐሙስ ዳዊት ከቤተልሔም ውሃ ምንጭ ይጠጣ ዘንድ ፈለገ የሚለውን ሲያትቱ ይህችው የቤተልሔም ውሃ እንደ ጎንደር መካነ ስብሐት ልደታ ማርያም ጠበል ነች። ያቺ የቤተልሔም ውሃ ጽምዓ ዳዊትን ታረካ ነበርና ይህቺ የልደታ ጠበል ምዕመናንን ከጤና ጽም ታረካለችና ትፈውሳለችና እያሉ ያነሷት አፄ ዮስጦስ የተከሏት ከ300 ዓመታት እመቤት በርካታ ለሀገራችን ለዓለማችን ትላልቅ ሥራን የሠሩ ሊቃውንትን ያፈራች ደብር ስትሆን ከዚህም ባሻገር 300 ዘመናትን የተሻገረ ታሪክም ስሟ ይጠራል። ይህ አድርሽኝ በመባል የሚጠራው በፍልሰታ ለማርያም ጾም ወቅት በካህናቱ በሰንበት ትምህርት ቤት አባላትና በምዕመናን አማካኝነት በየዓመቱ የሚከናወን የተለመደ ሥርዓት የተጀመረው በዚህች ደብር እንደነበር ታሪክ ይነግረናል። አድርሽኝ ታሪካዊ አመጣጡ በጎንደር ከነገሱት ነገሥታት መካከል ከ1703 እስከ 1708 ዓመተ ምህረት ለ5 ዓመታት በንግሥና የቆዩት ከአፄ ዮስጦስ ጀምሮ ሲሆን ንጉሥ አፄ ዮስጦስ በዙፋን ዘመናቸው ተቀናቃኝ በዝቶባቸው ነበር ይለናል ያጀማመሩ ታሪክ። ታዲያ ንጉሡ በአንድ ወቅት በሐምሌ ክረምት ከተነሳባቸው ክፉ ተቀናቃኝ ጋር ለሰልፍ ከመውጣታቸው በፊት ወደ ታቦተ ልደታ መጡና የፍልሰታ ጾም መጣልኝ እያልኩ ቀን ስቆጥር ክፉ ጠላት ተነስቶብኛል። ልጅሽ ወዳጅሽ በሰልፌ እንዲቆም ተማጽኛለሁ። ስለቴ ሰምሮ ተመልሼ ሱባኤሽን በደጅሽ እንዳሳልፍ ካደረግሽኝ በየዕለቱ ዝክርሽን እዘክራለሁ ሲሉ ተሳሉ። ሰምሮላቸው ለጾመ ፍልሰታ በአጸዷ ተገኙ። ለጾም እንደሚገባ በቆልትና አሹቅ አዘጋጅተው ጠላ አስጠምቀው ከቅዳሴ መልስ ካህናቱንና ሕዝቡን አድርሽኝ አልኳት አደረሰችኝ እያሉ መዘከር ጀመሩ። ይህ ግብርም አድርሽኝ ተባለ። ከዚህ ጊዜ ጀምሮ የጎንደሮች መገለጫ የሆነው አድርሽኝ በዚህ የኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናን በጉጉት የሚጠብቋት የ16 ቀናት ጾመ ፍልሰታ ወቅት ጀምሮ ይከናወናል። የፍልሰታ ሰሞን ጎንደር የተለየ ድባብ አላት። በጎንደር ፍልሰታ የንስሐና የሱባኤ ቀናት ብቻ አይደለችም። ከዚያ ባለፈ ትዝታ የምትታወስ ልዩ ወቅት ናት። አብሮ የመኖርና የወንድማማችነት ሰሞን የሆነችውን ፍልሰታና የጎንደር ሕዝብ ከዓመት ዓመት አድርሽኝ እንደማለት ነው ትርጉሙ። ማርያም ከዓመት ዓመት ካደረሽኝ ብሎ የሚከወን አብሮነት ነው። በየአካባቢው የአድርሽኝ ማኅበራት አሉ። ጾሙን የሱባኤ ነውና የአድርሽኙም ድግስ እንደዚያው ወቅቱን ያገናዘበ ነው። ዳቦ፣ ቆሎ፣ ንፍሮ፣ ውሃና ሻይ የአድርሽኝ ዋና ዋናዎቹ አጃቢዎች ናቸው። የምንወዳት የምትወደን እመቤታችን ቅድስት ድንግል ማርያም ሀገራችን ኢትዮጵያን ሰላም ታድርግልን፣ እኛንም በሃይማኖታችን ታጽናን። አሜን።